እሺ ባካችሁ ማንም አይነካንም ምናምን ጭዌ ለመጫወት እየሞከራችሁ ነው። እኔ ግን አንዳንዴ ማለት ነው እንዴት እንደምታስቡ ነው በጣም ግራ የሚገባኝ ማለት ነው። አሁን እነዚህ ከኋላ ያስከተልካቸው ወጠምሾች አንተን የሚያስጥሉ ነው የሚመስልህ? የምሬን እኮ ነው። አንተን ከህግ የሚያስጥሉ ይመስላል እነዚህ ወጠምሾች። እኔ የምሬን እኮ ነው። እኔ ብቻ እንዴት እንደምታስቡ ብቻ ነው ግራ እየገባኝ ያለው። ለማንኛውም ግን ማለት ነው ይሄ አሁን ያሳየህን ቪዲዮ ምን ያክል እንደፈራህና ምን ያክል እንደተንቦቀቦቅ ነው ለኔ የሚያሳይኝ። እኔ የተረዳሁት በዛ መንገድ እንጂ በሌላ መንገድ ልረዳው አልችልም። ምክንያቱም አንተ ከዚህ ቀደም ጋርድ አልነበረህም። ከሰሞኑ የሩታ ወንድሞች መጡ ምናምን የተወሰኑ ነገሮች ተፈጠሩ፣ ፈራክ። እርግጠኛ ነኝ አምሹር እኔ አሁን ያየሁትን ቪዲዮ ልተረጉም የምችለው በእንደዚህ አይነት መንገድ ነውና ፈራክ፣ በጥበቃ መንቀሳቀስ ጀመርክ ማለት ነው። በጣም 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 ይገርማል። ብቻ ለማንኛውም ማለት ነው ምን ያክል ከሩታ በኩል እየመጣባችሁ ያለውን ነገር እየፈራችሁ እንደሆነ ነው ይሄ ቪዲዮ እያሳየኝ ያለው። ለማንኛውም ግን እነዚህ ከኋላ ያስከተልካቸው ወጠምሾች አንተን ከህግ ሊያስመልጡህ እንደማይችሉ በደንብ ጠንቅቀህ ልታውቅ ይገባል። እኔ ግርግር አትፍጠሩ፣ የሩታ ወንድሞችም ችኩል አትበሉ፣ ስሜታዊ አትሁኑ። በቃ ህግና ህግ ብቻ ነው በዚህ ሰዓት ላይ ሰውን ሊዳኝ የሚችለው እንጂ ከዛ ውጪ ማንም ወደዚህም አለ ወደዛም አለ ምንም ሊፈጥር የሚችለውን ነገር እንደሌለ ማወቅ መቻል አለበት ብዬ ስናገር የነበረው ለዚህ ነው። እና አሁንም ቢሆን ሩታ በትክክለኛው መንገድ ጠበቃሽን ቀጥረሽ ዘና ብለሽ ወረቀትሽን አስፈርመሽ ኩልል ያለ ህይወት ማለት ነው። እግዚአብሔርን ስንት አሉ አይደል እንዲህ ጽድት ያለ ሲንግል ማም የሆኑ እኔ እውነቴን እኮ ነው እግዚአብሔርን ህይወታቸው የሚያስቀና ሴቶች አሉና እኔ አልደግፍም። በነገራችን ላይ እንደዛ አይነት ህይወትን አልደግፍም። ግን አንቺ በጣም ተበድለሻል፣ በጣም ተሰቃይተሻል። በዛ ላይ ደግሞ ከመሰቃየተሽም በላይ በጣም እያናፉብሽ ስለሆነ በጣም አናዶኛልና በህጋዊ አግባብ ሂጂ በእናትሽ እህቴ ሩታ የምትሰሚኝ ከሆነ በቃ በህጋዊ አግባብ ሂጂና ዋጋቸውን ስጫቸው። እስኪ የትኛው ወጠምሻ ከህግ እንደሚያድናቸው ማየት እፈልጋለሁ። እስኪ ከኋላ ሁለት ናቸው አይደለ ዛሬ ያየናቸው። እስኪ 5-6ቱን ሰብስቡና እስኪ ከህግ ያስጥሏቸው። እኔ ይህንን ብቻ ነው ማየት የምፈልገውና ለማንኛውም ግን ምን ያክል እንደፈራችሁ ምን ያክል እንደተንቦቀቦቃችሁ ነው ልመለከት የቻልኩት ማለት ነው። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? አማን ነው፣ ሰላም ነው፣ አሽወይና ነው። እንግዲህ ጀግናው አብርሽ እኔ በጣም ፈርቻለሁኝ። ሩታ የሰሞኑ ሁኔታዋ ምንም አላማረኝም እና ያለኝ ብቸኛ አማራጭ እንደዚህ ከኋላ ወጠምሻዎችን እያስከተልኩኝ ታጅቤ ነው መንቀሳቀስ ያለብኝ። አንተ የትኛው ባለስልጣን ነህ? አንተ የትኛው ክልል ፕሬዝዳንት ነህ? አንተ የትኛው ጠቅላይ ሚኒስተር ሆነ ነው እስኪ በጋርድ ልትንቀሳቀስ የቻልከው ነው? የሩታን እኔ እውነቴን ነው እኔ ተው ምናምን ብያቸው ነበር እኮ ግን የሩታ ወንድሞች በባለፈው እንደዛ እንደፈዋለን ምናምን ሲሉ ለካ የምር ጀለሴ የምሩን ለካ ፈርቶ ነው ያለው። አዎ እንዴ አንተ እንደዚህ ከመጣህማ እኛ በደንብ ድብ እናደርገን ነው ሙድ የምንይዘው ማለት ነው። ሶ እኔ እስከ ዛሬ ድረስ ያልቀጠርከውን ጋርድ መቅጠር ከኋላ ትልቅ ፍራቻ እንዳለ ነው የሚሰማኝና በቃ በደንብ እንደፈራህ ነው አሁን ያረጋገጥኩት ማለት ነው። ስለዚህ የሩታ ወንድሞች ትክክለኛ መንገድ ባይሄዱም ጀግና ናቸው። በቃ የእነዚህ ልጆች ጀግንነት አመኜ ልቀበል ነው። እንደፋለን ሲባል ለካ ሰው እንደዚህ ተንጠርጥሮ ከኋላ ሁለት ወጠምሻ አስከትሎ ይሄዳል። ኧረ ወገንታት እንዴ እግዚአብሔርን አሁን ይሄ እንትን ተመችቶኛል። በቃ ተመቸኝ። አጧጥፉት በእናታችሁ፣ ቀጥሉበት። እናንተም ሰብሰብ ብላችሁ ደግሞ እስኪ አስቡት እንትን ምናምን የምትሉበትን መንገድ ፈልጉ። ኧረ ላሽ እግዚአብሔር ነው በጣም እንዲህ ቆሽ። አሁን እኔ እነዚህ ጋርዶች ለማን የመጡት ነው? አሁን በጣም አናፋችሁ ደግሞ በዛ ላይ ማለት ነው። በጣም አናፋችሁ። ጋርዶቹን ከቀጠርክ እንደው ከፍተው ቢያወርዱ የተሻለ ነው የሚል እሳቤ አለኝ። ከቀጠርክ አይቀር እስከከፈልካቸው ድረስ ምን አለ ውሽማህንም ከፈት አድርገው ቢያወርዱ። አንተ ራስህ ወርደ ለውሽማ በሩን ከፍተ እነሱ ከኋላ ለመቆም ኧረ በእናትህ እንዴ እኔም ሰውነት ባይኖረኝ ፕሊስ። እና ያው ወደ ቁም ነገሩ ስንመለስ ትንሽ ላልምጥ ብዬ ነው። ሁሉም እያለመጠ አይደል? እኔ ለምን አላለምጥም እንዴ? እና ወደ ቁም ነገሩ ስንመለስ ጋይስ ይሄ መንገድ ማናችሁንም እንደማያስኬድ በደንብ ጠንቅቃችሁ ልታውቁ ይገባል። እኔ ቅድም እንዳልኩት ነው አይደለም ሁለት ጎረምሳ ከኋላ አስከትለህ ይቅርና እንዴ
እኔ ግን እኮ ልጆቹ እንዳይደፉኝ እግዚአብሔርን በጣም እየለፈለፍኩ ነው። ምን ተማምኜ ነው? እና ለማንኛውም ያው አስተያየት መስጠት እኔ ልማዴ ነው። በዛ የሚመጣብኝ ማንኛውም አይነት ዱላም ካለ ለመቀበል ዝግጁ ነኝ። ግን ያው ልደበድቡኝ ስታስቡ የልጆች አባት መሆኔን ከግምት ውስጥ እያስገባችሁ ማለት ነው። ለማንኛውም ወደ ቁም ነገሩ ስንመለስ በጣም ለመጣ በዛውኝ አይደለ? እኔ ስለገረመኝ ነው እግዚአብሔርን እንዴ ለምን እንደዚህ ለምን አስፈለገ የሚለው ነገር ጭንቅላቴ ውስጥ እንትን ስላለ ነውና ወደ ቁም ነገሩ ስመለስ በእንደዚህ አይነት መንገድ ሊፈታ የሚችል ነገር እንደሌለ ሁላችሁም ልታውቁ ይገባል። እንዴ ህፃናት ናችሁ እንዴ? እኔ እኮ ግራ ገባኝ እግዚአብሔርን። በቃ ትልልቅ ሰዎች ናችሁ አይደለ? መለየት በእናንተ የተጀመረ ነገር አይደለም እንዴ? በቃ መለየት በእናንተ የተጀመረ ነገር አይደለም። ሰው ተለያይቶ አንድ ላይ ይኖራል። በቃ ምን እሺ፣ እናንተን እስኪ ሊያለያያችሁ የማይችል ነገር አለ እኮ። እናንተ ፍንዳታ እያላችሁ ፍቅረኛሞች እያላችሁ ነው እንዴ እየተለያያችሁ ያላችሁት? እናንተ መሀል እኮ ልጅ አለ። ኧረ ቲንክ አድርጎ፣ ኧረ አስቡ ወገንታት። እንዲህ ምን ሆናችሁ ነው? የምሬን እኮ ነው። በቃ በትክክለኛው በአግባቡ መንገድ በቃ አልተመቸንም፣ ይህ ህይወት ይህ ትዳር ደስተኛ አላደረገንም፣ መብታችሁ ነው። ግን በትክክለኛው መንገድ አንተም ሄርሜላ በጣም ተመችታኛለች ካልክ ዛሬ ነገሩ እኔ ራሱ ተመችታኛለች። እናንተ የምሬን ነው። ዛሬ እኔ ራሱ ተመችታኛለች እና ተመችታኛለች ካልክ መብት ነው። ግን በትክክለኛው መንገድ ለልጅቷ ወረቀቱን ፈርመህላት ንብረት ነው ከኔ የምትፈልጊው ምናምን ብለህ ፊልም መስራትህን አቁመ ወረቀቱን ፈርመህላት ምናምን ቢሆን ያው የተሻለ ነው። ስለዚህ እንደ ትልቅ ሰው አስቡና እንደዚህ ይሄ እነዛም የሩታ ወንድሞችም እንደፋለው ምናምን የምትሉት ነገር አያስኬድም። አንተም ደግሞ እንደዚህ ጋርዶች ከኋላ አስከትለ በመሄድ ከህግ ተጠያቂነት ልታልፍ አትችልም። ስለዚህ በትክክለኛው መንገድ አንተም የራስህን ጠበቃ ቀጥረ፣ ሩታም የራሷን ጠበቃ ቀጥራ እንደተማረ ሰው እኮ ግንኙነት ራሱ እንደተማረ ሰው ሲሆን ምርጥ ነው። መለያየትም እንደተማረ ሰው ሲሆን አልተማራችሁም ልንፈልግ አይደለም እኔ እግዚአብሔርን እና እንደተማረ ሰው ሲሆን አሪፍ ነው። እና ቲንክ አድርጉ። እናንተ መሀል በጣም ብዙ ነገር አለ። ተለያይታችሁ የማትለያዩ ሰዎች ናችሁ። እቺን ነገር አስምሩበት እግዚአብሔርን። እኔ ቀልድ እያለኝ ነው አሁን የዛሬን ቪዲዮ እየሰራው ያለሁት ማለት ነው። ተረዱኝ። እናንተም ደግሞ ሙድ ትይዛለህ እንዴ ምናምን እንዳትሉኝ። እንዴ እነሱስ ሙድ እያያዙ አይደል እንዴ ወገን? እና እቺ ነገር ትሰመርበት። ተለያይታችሁ የማትለያዩ ሰዎች ናችሁ። ተለያይታችሁ አትለያዩም። እናንተን የሚያስተሳስር ልጅ አላችሁ። የልጃችሁን ስም እኔ ረስቼዋለሁኝ ማለት ነውና እናንተን የሚያስተሳስር እንቁ የሆነ ልጅ አላችሁና እባካችሁ ለልጃችሁ ስትሉ ወደ አእምሯችሁ ተመለሱ። ግብግብ መፍጠራችሁን አቁሙ። ትልልቅ ሰዎች ናችሁ። ቁጭ ብላችሁ ተነጋገሩ። በዚህ ምክንያት እኔ ከአንቺ ጋር መቀጠል አልችልም፣ ሄርሜላዬን ወድጃታለሁኝ፣ እቺ ድንቡሽቡሽ የሆነች ልጅ ተመችታኛለች፣ በቃ ስለዚህ አሁን ደግሞ እስኪ አዲስ ቫይብል ልልመድ፣ ድንቡሽቡሽ ካለች ጋር ደግሞ ላሳልፍ ምናምን ብለህ ንገራት እውነታውን። እሷም ደግሞ በቃ እንደዚህ እንደፈለክ እየተልከሰከስክ እየመጣ ከኔ ጋር ልትቀመጥ ልትኖር አትችልም፣ ስለዚህ መለያየት እፈልጋለሁ ተባባሉ። ይሄ እኮ ነው በቃ ኮንቨርሴሽኑ እኮ ሌላ ነገር እኮ የለውም ጋይስ። ይሄንን ነገር ኮንቨርስ አርጉትና ከዛ ጠበቃችሁን ታናግሩታላችሁ። ቀላል ነው በቃ ሜትዱ። እግዚአብሔር እንዴ እኔ እግዚአብሔር ሴጣን ነኝ እንዴ? ምንድነው እንደዚህ ስለመለየት የማወራውና ግን ወድጄ አይደለም ተረዱኝና አንድ ላይ የሚሆኑ ስላልመሰለኝ ነው እግዚአብሔርን። እኔ አንድ ላይ ቢሆኑ ደስ ይለኛል፣ ግን ሳያቸው አንድ ላይ የሚሆኑ አይነት ሰዎች አይደለም። እኔ አንድ ላይ ሆኑ ብያቸው ጋሽዬም ሌሎች ሰዎችም ሞክረው እምቢ አሻፈረኝ ያሉ ልጆች ናቸውና ቢያንስ በትክክለኛው መንገድ እንዲለያዩ ደግሞ ፑሽ እናደርጋለን አለን እኛ እንዴ። እና ለማንኛውም ጋርድ ምናምን ከኋላ አስከትለ መሄድ እኔ እነዛን ትንንሽ ልጆች እውነት የፈራ ነው እየመሰለኝ ያለው አብርሽ እግዚአብሔር የምር። ለማንኛውም ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? እኔ ዛሬ በቃ ፈታ ለቀቅ ሪላክስ አድርጌ ነው ሀሳቤን የሰጠሁት። እናንተም ሪላክስ አድርጋችሁ ሀሳባችሁን ስጡ። አላችሁ እንዲህ ብላችሁ መታችሁ ሀሳብ ለመስጠት የምትሞክሩ እረፉ። ከእናንተ ጋር አንግባባም። እውነቴን ነው የምላችሁና እወዳችኋለሁ የኔ ውድ ፋሚሊዎች፣ በጣም ነው የምወዳችሁ የምር። እኔ አስተያየታችሁን በጣም ነው ማነበው፣ በጣም ነው የምትመቹኝና ይሄ አስተያየታችሁ ይቀጥል። እንዲህ ብላችሁ ደግሞ ሀሳብ የምትሰጡ ሰዎች ሄዳችሁ እዛ አብርሃም ጋር እንዲህ በሉ እሺ። እና እወዳችኋለሁ። ምሽት ያው የሆነ ለቀቅ ያለ ነገር ይኖራል ብዬ አስባለሁ። በዛ ቪዲዮ ዙሪያ ሀሳባችንን እንሰጣለን። ይመቻችሁ።